በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሐምሌ 8 በዚህች ቀን በጎ ስም አጠራር ያለው የአባ መቃርስ ገዳምና የዓለም ሁሉ ኮከብ የሆነው ቅዱስ አባት አባ ብሶይ ያረፈ። ይህም ቅዱስ ከግብፅ አገር ስሟ ስነ እስከምትባል አገር ነበረ። 7 ወንድሞችም ነበሩት። እናቱም የእግዚአብሔር መልአክ እግዚአብሔር ያገለግለኝ ዘንድ ከ7ቱ ልጆችሽ አንዱን ስጪኝ ብሎሻል እያለ እንደሚያነጋግራት ራእይን አየች። እርሷም ጌታዬ ሆይ የወደድከውን ውሰድ፣ ሁሉም ገንዘቦቹ ናቸውና አለችው። መልአኩም እጁን ዘርግቶ የብሶይን ራሱን ይዞ ለእግዚአብሔር መልካም ስራ የሚሰራ ይህ ልጅ ነው አለ። ይህ ብሶይ የከሳና ስጋው የኮሰሰ ነበርና እናቱ ለዚያ መልአክ ጌታዬ ሆይ እግዚአብሔርን የሚያገለግል ከነዚህ አንዱን ጠንካራውን ውሰድ አለችው። መልአኩም እግዚአብሔር የመረጠው ይህ ነው አላት። ከዚህም በኋላ ከእርሷ ተሰወረ። ባደገም ጊዜ የምንኩስና ልብስ ሊለብስ ወደደ። ወደ አስቄጥስም ገዳም ሄዶ በአባ ባይሞይ ዘንድ መነኮሰ። እርሱም አባ ዮሐንስ አጺርን ያመነኮሰ ነው። ከዚህም በኋላ እጅግ ጽኑ የሆነ ተጋድሎን መጋደል ጀመረ። ምንም ሳይቀምስ 40 ቀን እስከ መጨረሻው 3 ጊዜ ጾመ። በቀንና በሌሊት በጾምና በጸሎት እየተጋ ቅዱሳት መጻሕፍትን አዘውትሮ በማንበብ በመጻሕፍት ቃል ነፍሱን ያረካት ነበረ። የእግዚአብሔርን ቃል እጅግ ይወድ ነበርና ከማር ከስኳርም እጅግ ይጥመው ነበርና በውሃ ዳርም እንዳለች ተክል ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም ያየው ዘንድ የተገባው ሆኖ ነበረ። ጌታችንም ብዙ ጊዜ ይገለጽለት ነበረ፣ ከእርሱም ጋር ይነጋገር ነበረ። እርሱም እግሩን አጥቦ እጣቢውን ይጠጣው ነበረ። በአንዲት ቀንም የመድኃኒታችንን እግሮቹን አጥቦ ግማሹን ጠጥቶ ግማሹን ለደቀ መዝሙሩ እንዲጠጣ ተወለት። ረድኡም በመጣ ጊዜ ልጄ ሆይ ተነስና በኩስኩስቱ ውስጥ ካለው ውሃ ጠጣ አለው። ረድኡም በልቡ በመቅጃው ውስጥ ካለው ከጥሩ ውሃ ለምን አይሰጠኝም አለ። ይህንንም ብሎ ቸለል አለ። መምህሩ እንዳዘዘውም አልጠጣም። ሁለተኛም ልጄ ሆይ ተነስና ከኩስኩስቱ ያለውን ያንን ውሃ ጠጣ አለው። ግድ ጠጣ ባለውም ጊዜ ተነስቶ ወደ ኩስኩስቱ ሄደ። ነገር ግን ውሃ አላገኘም። አባ ብሶይም የጌታችንን እግር እንዳጠበና ግማሹን ጠጥቶ ግማሹን እንዲጠጣ ለእርሱ እንደተወለት አስረዳው። በነገረውም ጊዜ እጅግ አዘነ፣ ፍጹም ድንጋጼም ደነገጠ። አባ ብሶይም ረድኡን ራሱን እብድ አስመስሎ ወደሚኖር ወደ አንድ ጻድቅ ሰው ዘንድ ላከው። እርሱም አረጋግቶ ወደ አባቱ ወደ አባ ብሶይ መለሶ። ድንጋጤውን ባልተወ ጊዜ ወደዚያ ጻድቅ ሰው ዳግመኛ ላከው። በሄደም ጊዜ ሙቶ አገኘው። አባ ብሶይም ለረድኡ ይህን በትሬን በላዩ አኑርና ተነስተህ እንድታነጋግረኝ አባቴ ያዞሃል በለው አለው። ሄዶም የአባ ብሶይን በትር በዚያ ጻድቅ በድን ላይ አኖረ። ወዲያውኑም ተነስቶ ስማ፣ ለአባትህም ታዛዥ ብትሆን ይህ ድንጋጤ ባላገኘም ነበር አለው። ይህንንም ብሎ ተመልሶ ተኛ። በአንዲት ቀንም ከቅዱስ አባ ብሶይ ደቀ መዛሙርት አንዱ መጣ። ወደ እርሱም ከመግባቱ በፊት ከሰው ጋር ሲነጋገር ሰማው። በገባ ጊዜም ከሰው ማንንም አላገኘም። አባቴ ሆይ ከአንተ ጋር ሲነጋገር የነበረ ማን ነው ብሎ ጠየቀው። አባ ብሶይም እንዲህ ብሎ መለሰለት። ንጉሥ ቆስጠንጢኖስ ወደ እኔ መጥቶ ይህ ታላቅ ክብር ለመነኮሳት እንዳላቸው አውቄ ቢሆን ኖሮ መንግስቴን ትቼ መነኮስ በሆንኩ ነበር አለኝ። እኔም ምን ጎደለብህ? የጣዖትን አምልኮ አስወግደ የቀናች ሃይማኖትን ስልጣን አጽንተሃልና አልሁት። እርሱም መልሶ እንዲህ አለኝ፣ እግዚአብሔር ይመስገን፣ ክብርንስ እጅግ አብዝቶ ሰጥቶኛል። ነገር ግን የመነኮሳትን ክብር ያህል አይሆንም። እነርሱ በእሳት ክንፎች እየበረሩ ወደ ኢየሩሳሌም ሰማያዊት ሲገቡ አይቻቸዋለሁና አለኝ። እኔም እንዲህ አልሁት፣ የእግዚአብሔር ፍርድ በእውነትህ ትክክል ነው። ለእናንተ ቤቶች፣ ሚስቶችና ልጆች፣ ሀብትና ለዓለም የተዘጋጀው ሁሉ አሏችሁ፣ በእነርሱም ትጽናናላችሁ። መነኮሳት ግን ከዚህ ከተድላ ዓለም የተለዩና በሕይወታቸው ዘመን ሁሉ ችግረኞች ናቸው። ስለዚህም ይህን ታላቅ ክብር እግዚአብሔር ሰጣቸው አልሁት። በአንዲት ዕለትም እግዚአብሔር አባ ብሶይን እንዲህ ብሎ ተናገረው። ይህን ገዳም እንደ ርግቦች ማደሪያ አደርገዋለሁ፣ በውስጡም መነኮሳትን እምላለሁ። ቅዱስ አባ ብሶይም ጌታዬ ፈጣሪ ሆይ የበዙ ከሆነ ምግባቸውን ከወዴት ያገኛሉ አለው። ክብር ይግባውና ጌታችንም እኔ ያስብላቸዋለሁ፣ ምንም እንዲያጡ አልተዋቸውም አለው። በሀገረ እንዴናው ስለሚኖር ስለ አንድ ገዳማዊ ሽማግሌ ተነገረ። በትምህርቱ አምነው ወደ እርሱ ብዙ ሕዝቦች ተሰበሰቡ። እርሱ መንፈስ ቅዱስ የለም ብሎ ተሳስቶ ነበርና ብዙዎችም ተከትለውት ነበርና። ቅዱስ አባ ብሶይም ይህን ነገር ሰምቶ ስለዚያ ገዳማዊ እጅግ አዘነ። መስሚያውንም 3 ጆሮዎች አድርጎ ወደ ገዳመ እንዴናው ሄደ። ከዚያ ገዳማዊ ሽማግሌ ጋር ተገናኘ። ብዙ ሕዝቦችንም በእርሱ ዘንድ አገኛቸው። ሁሉም ለቅዱስ አባ ብሶይ ሰላምታ ሰጡት። መስሚያ ስላደረጋቸው ስለ 3ቱ ጆሮዎችም ጠየቁት። እንዲህም አላቸው፣
ለእኔ ልዩ 3 አካላት አሉኝ። ስራዬ ሁሉ በእነርሱ አምሳል ነው። በውኑ መንፈስ ቅዱስ አለን አሉት። ከብሉይና ከአዲስ መጻሕፍትም ይተረጉምላቸው ጀመረ። ከ3ቱ አካላት አንዱ መንፈስ ቅዱስ እንደሆነ በመለኮትም አንድ እንደሆነ አብራራላቸው። ሁሉም ከስህተት ተመልሰው ንስሐ ገቡ፣ ወደ ቀናች ሃይማኖትም ተመለሱ። ለአባ ብሶይም የዋህ ነበረው። የእጅ ስራውንም ሊሸጥ በሄደ ጊዜ ከአሕዛብ ወገን አንድ ሰው አገኘ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ላይ የጽርፈት ቃልን እስከሚናገር ድረስ ከእውነት መንገድ አሳሳተው። በተመለሰም ጊዜ በክርስትና ጥምቀት ያገኘው የልጅነት ክብር ከእርሱ እንደተለየው አባ ብሶይ ተመልክቶ ልጄ ሆይ በአንተ ላይ የደረሰው ምንድን ነው አለው። እርሱም ያ ሽማግሌ እንዳሳተው ነገረው። አባ ብሶይም ስለ እርሱ 7 ቀን ሲጸልይ ሰነበተ። በፍጻሜውም በክርስትና ጥምቀት የተሰጠው የመንፈስ ቅዱስ ልጅነት በርግብ አምሳል በላይ ወርዶ በውስጡ ሲያድር አየ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም አመሰገነው። ረድኡንም እንዲጠነቀቅና የቀናች ሃይማኖቱን እንዲያጸና ልዩ ከሆነ ከሰውም ጋርም ስለ ሃይማኖት እንዳይነጋገር አዘዘው። የበርበር ሰዎችም ወደ አስቄጥስ ገዳም በመጡ ጊዜ ወደ እንዴናው ገዳም ሄዶ በዚያ ተቀመጠ። ከዚህም በኋላ አረፈ። የመከራውም ወራት ጸጥ ባለ ጊዜ የቅዱስ አባ ብሶይን ስጋ ከቅዱስ አባ ቡላ ስጋ ጋር በአንድነት ወደ አስቄጥስ ገዳም አመጡ። ከስጋውም ብዙዎች ድንቆችና ተአምራቶች ተገለጡ። ዘመኑ 57 ነበረ። በአስቄጥስም ገዳም እንደየተጋደለ 27 ዓመት ኖረ። በእንዴናው ገዳም 10 ዓመት ኖረ። ከመመንኮሱም በፊት በዓለም ውስጥ 20 ዓመት ተቀመጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን ዳግመኛ ከእስክንድሪያ ከተማና ከገምኑዲ የሆኑ ቅዱሳን አቤሮንና አቶም በሰማዕትነት ሞቱ። የሊህም ቅዱሳን ወላጆቻቸው እግዚአብሔርን የሚፈሩ ምዕመናን ነበሩ። ብዙ ምጽዋዕትን የሚሰጡ ነበረ። የአባታቸውም ስም ዮሐንስ የእናታቸውም ማርያም ነበረ። አባታቸውም ባረፈ ጊዜ የአቤሮን ዕድሜ 30 የአቶምም ዕድሜ 27 ዓመት ነበረ። በቤተ ክርስቲያን አገልግሎትም የተጸመዱ ነበሩ። የሚራሩም ነበሩ። መጻተኞችንም በፍቅር ይቀበሏቸው ነበረ። በትሩፋት ሁሉና በበጎ ስራ ፍጹማን ነበሩ። ፈርማ በሚባል አገር ብዙ ሰዎች በሰማዕትነት በሞቱ ጊዜ እሊህ ቅዱሳን ገንዘባቸውን ይዘው ለንግድ ወደ ፈርማ ሄዱ። የንጉሥ ጭፍሮችንም አገኟቸው። ከእርሳቸውም ጋር የሰማዕቱ የቅዱስ አንያኖስ ስጋ ነበረ። ለጭፍሮችም ብዙ ገንዘብ ሰጥተው ከጭፍሮች እጅ ወደ ቤታቸው ወሰዱት። ከከበረ ደንጊያ በተሰራ ሳጥን ውስጥም አኖሩት። በፊቱም ሁል ጊዜ የሚበራ መብራትን አኖሩ። ከስጋውም ታላላቅ ድንቆችና ተአምራቶች ተገለጡ። በዚያን ጊዜም እሊህ ቅዱሳን ስለዚህ ስለ ኃላፊው ዓለም ፍጻሜና በመንግስት ሰማያት ስላለው ዘለዓለማዊ የተድላ ደስታ ኑሮ አሰቡ። ከዚህም በኋላ ተስማምተው ወደ እስክንድሪያ ከተማ ሄዱ። በመኮንኑም ፊት ቆመው ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። መኮንኑም ከእሳት እንዲጨምሯቸውና ከላም ቆዳ በተሰራ ጅራፍ ደማቸው እስኪፈስ ድረስ እንዲገርፏቸው አዘዘ። ዳግመኛም ስለታምና ረጃጅም በሆኑ ችንካሮች ስጋቸውን ቸንክረው ከታች እሳትን አነደዱባቸው። ጌታችንም መልአኩን ልኮ ከእሳቱ አዳናቸው። እንደገናም በታላቅ ዛፍ ላይ ዘቅዝቀው ይሰቅሏቸው ዘንድ አዘዘ። ከአፍንጫቸውና ከአፋቸው ብዙ ደም ወረደ። ጌታችን ፈጣሪያችንም ከመላእክቱ ጋር ወርዶ አዳናቸው። መኮንኑም በፊቱ በቆሙ ጊዜ ከጽናታቸው የተነሳ እጅግ አደነቀ። ከዚህም በኋላ ወደ ሀገረ ፈርማ ላካቸው። መኮንኑም ለአማልክት ዕጣን አጢሱ አላቸው። እምቢ ባሉትም ጊዜ ከኮምጣጤና ከሙጫ ጋር ጨው ደባልቆ አፍልቶ በአፋቸውና በአፍንጫቸው ጨመረ። እነርሱም ይህን ሁሉ ስቃይ ታገሱ። ከዚህም በኋላ በብረት አልጋ ላይ አስተኝተው ከታች እሳትን አነደዱባቸው። የእጆቻቸውንና የእግሮቻቸውንም ጥፍሮች አወለቁ። በብረት በትሮችም አጽንተው መቷቸው። በዚያንም ጊዜ የመኮንኑ ሚስት ሞተች። እርሱም ደንግጦ ይቅር እንዲሉት ሚስቱንም እንዲያነሱለት ቅዱሳኑን ለመናቸው። እነርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመኑት። ያን ጊዜም ተነሳች። መኮንኑም ከሕዝቡ ሁሉ ጋር በጌታችን አመነ። ቅዱሳኑንም ወደ ሀገራቸው የሄዱ ዘንድ ለቀቃቸው። ወደ ሀገራቸው ወደ ገምኑዲ በደረሱ ጊዜ የቀረ ገንዘባቸውን ለድሆችና ለችግረኞች ሰጡ። የቅዱስ አናንያኖስንም ስጋ ስሙ ሰረባሞን ለሚባል አንድ ጻድቅ ሰው አደራ አስጠበቁት። እንደ ቀድሞውም በፊቱ መብራትን እንዲያበራ አዘዙት። ከዚህም በኋላ በርሙን ወደሚባል አገር ሄደው በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። መኮንኑም እንዲገርፏቸውና እንዲጎትቷቸው አዘዘ። ደማቸውም እንደ ውሃ ፈሰሰ።
ደንቆሮና ዲዳ የሆነች ሴትም መጥታ ከቅዱሳኑ ደም ወስዳ አፏንና ጆሮቿን ልቧንም ቀባቸው። ወዲያውኑም ድና ተናገረች፣ ሰማችም። መኮንኑ ግን አሰራቸው። ከዚህም በኋላ እነርሱን ማሰቃየት በሰለቸው ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትንም አክሊል ተቀበሉ። በዚያም ከገምኑዲ አገር ሰረባሞን ሌሎች ሰዎችም ነበሩ። በበፍታና በከበሩ ልብሶች ገነዟቸው። መዓዛው ጣፋጭ በሆነ ሽቱም ቀቧቸው። ወደ አገራቸው ወደ ገምኑዲም ወሰዷቸው። ከገምኑዲም ከተማ ውጭ በደረሱ ጊዜ ስጋቸው የተጫነበትን ሰረገላ የሚስቡ እንስሶች ቆሙ። ስጋችን በውስጡ ይኖር ዘንድ እግዚአብሔር የመረጠው ቦታ ይህ ነው የሚል ቃልን ከሰማይ ሰሙ። በዚያም አኖሯቸው። ከዚህም በኋላ ቤተ ክርስቲያንን ሰሩላቸው። ስጋቸውንም ከቅዱስ አንያኖስ ስጋ ጋር በውስጧ አኖሩ። በገምኑዲ አገርም ድንቆችንና ተአምራቶችን እያሳዩ እስከ ዛሬ ድረስ አሉ። ለሊህ ቅዱሳንም ክብር ይግባውና ጌታችን ኢየሱስ ክርስቶስ ስማቸውን ለሚጠራ መታሰቢያቸውንም እንደ ችሎታው ለሚያደርግ ኃጢአቱ ይሰረይለታል፣ ስቃይንም ከቶ አያይም ብሎ መከራ በሚቀበሉበት ጊዜ ቃል ኪዳን ሰጣቸው። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። በዝችም ቀን ከግብጽ ደቡብ አካ በሚባል አውራጃ ባራ በምትባል መንደር ይኖር የነበረ ቅዱስ ሰማዕት አባ በላኔ አረፈ። ይህም ቅዱስ ቄስ ነበረ። የምእመናንን መከራቸውን የሰማዕታትንም መገደላቸውን በሰማ ጊዜ ገንዘቡን ሁሉ ለድሆችና ለችግረኞች ሰጥቶ ወደ እንዴናው ከተማ ሄደ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በመኮንኑ ፊት ታመነ። መኮንኑም ጽኑ የሆነ ስቃይን ብዙ ቀን አሰቃየው። ነፍሱንም በእግዚአብሔር እጅ ሰጠ። የሰማዕትነት አክሊልንም ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዝችም ቀን አባ ኪሮስ የቀበረው የንጉሥ ልጅ ድሃ የነበረው አባ ሚሳኤል አረፈ። ዜናውም እንዲህ ነው። አባ ኪሮስ በእግዚአብሔር ትእዛዝ ወደ ሰዓት ገዳም ሄደ። ከዚያም ደርሶ ቤተ ክርስቲያኒቱን ተሳለማት። በዚያም አምላክን የወለደች የእመቤታችን የድንግል ማርያምን ስዕል አየ። ከዓይኖቹም እንባ እያፈሰሰ እመቤቴ ሆይ አስቢኝ አላት። ስዕሊቱም ኪሮስ ሆይ መምጣትህ መልካም ነው፣ ከዚህም አትለፍ፣ የአባትህን አጽም ትጠብቅ ዘንድ ወደ ማደሪያ ተመለስ እንጂ አለችው። አባ ኪሮስም ይህን ሰምቶ ከስዕሏ ፊት 700 ስግደትን ሰገደ። በዕብራይስጥ ቋንቋ እንግዳ ነህና በቃህ፣ በምሕረት መዝገብም ተመዝግቦልሃል የሚለውን ቃል ሰማ። ከዚያም ባለፈ ጊዜ መነኮሳቱ መልኩ የተዋበ ሁለመናውም ያማረ እንደሆነ ተመለከቱ። እርስ በርሳቸውም እንዲህ ተባባሉ፣ ይህ መነኩሴ ከመንግስት ከተማ ከግብፅ አገር የመጣ ነው። ሰውነቱ በጾምና በጸሎት አልጠወለገምና እጅግም ነቀፉት፣ አልተቀበሉትም። ነገር ግን ወደ ሌላ ወደሚንቁት ቦታ ሰደዱት። በዚያም መስፈርስ በሚባል ሕማም ለብዙ ጊዜ የታመመና በምድር ላይ የተጣለ ድሃ ሰው አገኘ። በራስጌውም የመላእክት አለቃ ቅዱስ ሚካኤልን፣ በግርጌው ቅዱስ ገብርኤልን፣ በቀኙ ሩፋኤልን፣ በግራውም ሰዳካኤልን አየ። እነርሱም በክንፋቸው ጋርደውት ነበረ። ከሰውም ያለ እርሱ ያያቸው አልነበረም። በገዳዮች ፊት ሞትን የማይፈራ ጎበዝ እንዴት ነህ ብለው ሰላምታ ሰጡት። አባ ኪሮስም አደነቀ። በልዕልና ነዋሪዎች ሆይ ከዚህ ለምን ተቀመጣችሁ አላቸው። ይህን ድሃ እንድንጠብቀው ከእግዚአብሔር ታዘናል አሉት። አባ ኪሮስም እስከ መቼ ነው አላቸው። ከዚህ ድካም እስከሚያሳርፈው ድረስ ነው አሉት። ከዚህም በኋላ ወደ ታመመው ድሃ ተመልሶ በዚህ ቦታ ከኖርክ ምን ያህል ዘመን ነው አለው። በሽተኛውም 65 ዓመት ነው አለው። ሁለተኛም ከታመምክ ስንት ዓመት ነው አለው። 20 ዓመት ነው ብሎ መለሰ። አበምኔቱና የገዳሙ መነኮሳት ይጎበኙሃልን ብሎ ጠየቀው። በሽተኛውም አባቴ ሆይ የለም አይጎበኙኝም፣ ፊታቸውን ካየው 15 ዓመት ይሆናል ብሎ መለሰ። አባ ኪሮስም ና ንገረኝ፣ አባትህ ማን ነው? እናትህስ ማናት አለው። በሽተኛውም እንዲህ ብሎ መለሰ፣ የአባቴ የኬልቄዶን ንጉሥ እናቴም የራህራህ ንጉሥ ልጅ ናት። አባቴ ኪሮስ ሆይ እውነት እልሃለሁ በአባቴ ቤት ያሉ ሰዎች ወርቁንና ብሩን ቀጭኑንም ልብስ በእግሮቻቸው ይረግጧቸዋል። አባ ኪሮስም ወደዚች ገዳም ማናማ ደረሰ አለው። ደዌውም እንዳንተ ያሉ 2 ሰዎች ወደ አባቴ ቤት መጥተው በዚያ አደሩ። እኩለ ሌሊትም ሲሆን ፊቱ ብሩህ የሆነ ሰውም ወደ እኔ መጣ። ሚሳኤል ብሎ ጠርቶ ሲነጋ ተነስተ ከእነዚህ ቅዱሳን ጋር ሂድ አለኝ። በእንዲህ ያለ ስራ ወጥቼ ወደዚህ ቦታ ደረሱ። ምንም በጎ ስራ ሳልሰራም እንደ እነርሱ ሆኑ። አባ ኪሮስም እኔ አጽናናሃለሁና ወንድሜ ሆይ ስማ። ስሙ በብኑዳ የሚባል አንድ እጅግ ድሃ የሆነ በበረሃ የሚኖር መነኩሴ ነበረ። የበጎ ስራ ጠላት ሰይጣንም
ወደ እርሱ መጥቶ አሳተው። እግዚአብሔርም ሥጋውን ለአንበሳና ለሰማይ ወፎች ሰጠ። እርሱም በወገን የከበረ ከሮም ንጉሥ በታች የሚገዛ የኬፋ ንጉሥ ልጅ ነበረ። ሁለተኛም እነግርሃለሁ፣ የሮሜ ንጉሥ ልጅ የሆነ አንድ ድሃ ነበረ። እርሱም ከበትር ብቻ በቀር ከአባቱ ቤት ምንም ሳይዝ በቀስታ ወጣ። ያንንም ሰው እኔ እጅግ አውቀዋለሁ። ከገዳም ወደ ገዳም ከተራራም ወደ ተራራ ይዞር ነበረ። ሞቱንም አላስተዋልኩም፣ ሕይወቱንም አላወኩም። ዳግመኛም አንድ የንጉሥ ልጅ ድሃ ነበረ። እርሱም በሰንበታት እንጂ በሌላ ቀን ምንም ሳይቀምስ ማቅ ለብሶ በቀንና በሌሊት በጸሎት ይተጋ ነበረ። በእንዲህ ያለ ስራም ኑሮ አረፈ። የብርሃን መላእክትም ነፍሱን ወስደው በመንግሥተ ሰማያት አኖራት። አሁንም ወንድሜ የምነግርህን ስማ። የፈጣሪ የእግዚአብሔርን ተግሣጽ አታድንቅ፣ የወደደውን ይገስጻልና። ያም በሽተኛ ድሃ መነኮስ እውነት ነው፣ ለእኔ ይገባኛል፣ ስለ ኃጢአቴም ይህን ተቀበልሁ ብሎ መለሰ። ይህንንም ብሎ ዝም አለ። በዚያች ሰዓትም ያን በሽተኛ በሞት ያሰናብተው ዘንድ አባ ኪሮስ ወደ እግዚአብሔር ጸለየ። ክብር ይግባውና ጌታችን ኢየሱስ ክርስቶስም በድንገት መጣ። እልፍ አእላፋት መላእክትም በዙሪያው ሆነው ከእርሱ ጋር ነበሩ። ለጻድቃን ሞገሳቸውና ንጉሳቸው የሆነ አምላካችንን እናመስግነው፣ ለችግረኞችም ተስፋ የሆነ አምላካችንን እናመስግነው እያሉ ይዘምሩ ነበር። በዚህ ዓለም በገድል የደከሙ በእርሱ ደስ ይላቸዋል። አባ ኪሮስም ባየ ጊዜ በምድር ላይ ሰግዶ ጌታዬ ፈጣሪ ሆይ ወደዚህ ምን አመጣህ አለ። ጌታችንም ስለ ጠራኸኝ መጣሁ አለው። አባ ኪሮስም ይህ ሰው ጻዕር በዝቶበታልና ያርፍ ዘንድ አሰናብተው አለው። ጌታችንም ምን ያህል እንደምወድህ የመላእክት ሰራዊት ያዩና ያውቁ ዘንድ ይችን የገነት ተክል አበባ ከእጄ ወስደ በዚህ በሽተኛ ፊቱ ላይ ጣል አለው። አባ ኪሮስም ያንን የገነት ተክል አበባ ከጌታችን እጅ ተቀብሎ በበሽተኛው ፊት ላይ አኖረ። ያን ጊዜም ነፍሱ ያለ ጻዕር በፍጥነት ወጣች። መድኃኒታችንም ተቀብሎ ሳማት፣ ከእርሱም ጋር በብርሃን ሰረገላ ውስጥ አስቀመጣት። አውጥቶም በሰማያዊ ክብር አኖራት። አባ ኪሮስም እያደነቀ አለቀሰ። ከዚህም በኋላ ወደ አበምኔቱ ሄዶ እነሆ ያ ድሃ ስላረፈ መቃብር ቆፍሮ የቀብሩት ዘንድ ከመነኮሳቱ እዘዝ አለው። አበምኔቱ ምን ግዴታ አለብኝ አለው። አባ ኪሮስም ትኩር ብሎ ተመለከተውና ይህ የሰይጣን ስራ እንጂ የሰው ስራ አይደለም አለው። ስለ አስጨነቀውም 7 መነኮሳትን አዘዘለት። እነርሱም ማዕጠንታቸውን ይዘው ተነሱ። አባ ኪሮስም የሚያጥኑት አሉና የረከሱ ማዕጠንቶቻችሁን አስወግዱ፣ በቦታቸውም ተዋቸው፣ ነገር ግን ቅበሩት ብሎ አማላቸው። ያን ጊዜም 4ቱ የመላእክት አለቆች ስጋውን በከርቤና በሚያ አጠኑ። መዓዛውም ያንን በዓት መላው። እነዚህ መነኮሳትም የሚሸተን ምንድን ነው ብሎ ይህ መነኮስ ስራዬን ያውቅ ይሆን ተባባሉ። ከዚህም በኋላ ስጋውን ወስደው በዚያው ገዳም በእንግዳ መቃብር ቀበሩት። ከመቃብሩም ጥሩ ውሃ ፈልቆ ለበሽተኞች ፈውስ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ከላይኛው ግብጽ ከብህንሳ ከተማ አባ ቢማ በሰማዕትነት ሞተ። ይህም ሰው ባለጸጋና በጎ የሚሰራ ድሆችንም የሚወድ በሀገርም ላይ የተሾመ ነበረ። በአንዲት ዕለትም ክብር ይግባውና ጌታችን ኢየሱስ ክርስቶስን በራእይ ፊቱ ከፀሐይ ብርሃን እጅግ እየበራ አየው። እንዲህም አለው፣ ሰላም ላንተ ይሁን። ወደ መኮንኑም ሂደ በስሜ ታመን፣ እኔ የክብር አክሊልን አዘጋጅቼልሃለሁና። ከእንቅልፉም በነቃ ጊዜ ተነስቶ ገንዘቡን ለድሆችና ለችግረኞች ሰጠ። ከዚህም በኋላ ጸሎት አድርጎ ከቤቱ ወጣ። ሉቅያኖስ ወደሚባል መኮንንም ሂዶ በፊቱ ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ባየው ጊዜ ሹም እንደሆነ አውቀው ከእርሱ ንዋየ ቅድሳትን ፈለገ። ዳግመኛም ለአማልክት እንዲሰዋ ፈለገ። ቅዱሱም እንዲህ ብሎ መለሰለት፣ ስለ ንዋየ ቅድሳት ከኔ ልትሻ አይገባህም። የረከሱ አማልክትንም ስለ ማምለክ ትእዛዝን አልሰማም። እኔ ሰማይንና ምድርን በውስጣቸው ያለውን ሁሉ የፈጠረ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስን አመልከዋለሁና። መኮንኑም ይህን በሰማ ጊዜ ተቆጥቶ ምላሱን ይቆርጡ ዘንድ አዘዘ። ጌታችንም እንደ ቀድሞ ምላሱን መለሰለት። ከዚህ በኋላ በማበራያ ውስጥ አበራዩት። በብረት አልጋ ላይም ቸንክረው በበታችሁ እሳቱን አነደዱ። እግዚአብሔርም አዳነው፣ ያለ ጉዳትም አስነሳው። ከዚህ በኋላ ወደ እስክንድሪያ ከተማ ላከው። ክብር ይግባውና ጌታችንም ተገልጾለት አጽናናው። ከዚህም በኋላ በወህኒ ቤት ጨመሩት። በዚያም ተአምራትን አደረገ። ጋኔን ያደረባት የአቅፋስ ሀገር ሰው የዮልያኖስ እህት ነበረች። ቅዱስ ቢማም ያንን ጋኔን ከእርሷ ላይ አወጣውና አሳደደው። ዜናውን በሀገር ውስጥ በተሰማ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ብዙዎች አመኑ። መኮንኑም በሰማ ጊዜ እጅግ ተቆጣ። በየአይነቱ በሆነ ስቃይም አሰቃየው። በመንኮራኩርም የእጆቹንና የእግሮቹን ጥፍሮች አወለቁ።
በእሳት ባጋሉት፣ በብረት ሰንሰለትም አስረው ጎተቱት፣ በውሽባ ቤት ማንደጃ ውስጥም ጣሉት። ከዚህም ጌታችን አዳነው። ከዚህም በኋላ በአንገቱ ታላቅ ደንጊያ አንጠልጥለው በባህር ውስጥ ጣሉት። አሁንም ጌታችን አዳነው። ሁለተኛም ከእሳት ጨመሩት። ከዚህም ጌታችን አዳነው። በእሳቱም መካከል እየጸለየ ቆመ። መኮንኑም ማሰቃየቱን በሰለቸ ጊዜ ወደ ላይኛው ግብጽ ሰደደው። በዚያም ያሰቃዩት ጀመሩ። ዘቅዝቀውም ሰቀሉት። ከዚህም በኋላ በብረት ምጣድ ውስጥ ጨምረው በላዩ እሳትን አነደዱበት። ጌታችንም ተገለጠለትና ከእሳቱ አዳነው። ከዚህም በኋላ ጌታችን ስሙን ለሚጠራ፣ መታሰቢያውን ለሚያደርግ፣ ገድሉን ለሚጽፍ፣ በስሙም ምጽዋት ለሚያደርግ ሁሉ የዘላለም ሕይወትን ያድለው ዘንድ ቃል ኪዳንን ሰጠው። መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። የአቅፋስ ከተማ ሹም የሆነ የዮልዮስ ባሮችም ስጋውን አንስተው ወደ ሀገሩ ወሰዱት። እስከ ስደቱ ዘመን ፍጻሜ ድረስም በመልካም ቦታ አኖሩት። ከዚህም በኋላ መልካም የሆነች ቤተ ክርስቲያንና ገዳምን ሰሩለት። ስጋውንም በውስጧ አኖሩ። ከእርሱም ታላላቅ ድንቆችና ተአምራት ተገለጡ። በሽተኞቹም ሁሉ ይፈወሱ ነበርና። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት በምዕራባዊ በረሃ የሚኖር ታላቅና ክቡር አባት የሆነው የአባ ኪሮስ የዕረፍቱ መታሰቢያ ሆነ። ይህም ቅዱስ የታላቁ ንጉሥ ቴዎዶሲዎስ ወንድሙ ነበረ። በከተማ ውስጥ የሚሰራውን አመጽ ባየ ጊዜ ገንዘቡን ሁሉ ትቶ ከሀገሩ ወጣ። ጌታችንም መርቶ ወደዚች ምዕራባዊ በረሃ አደረሰው። በውስጧም ብዙ ዘመናት ብቻውን ኖረ። ከሰው ማንም አላየውም። በዚህ ሁሉ ዘመን የዱር አራዊትም ቢሆኑ በአስቄጥስ ገዳም ስሙ አባ ባውማ የሚባል አንድ ቄስ ነበረ። እርሱም የንጉሥ ዘይኑን ልጅ ቅድስት ኢላርያን ስጋዋን የገነዘ ነው። እርሱም እንዲህ አለ። በቤተ ክርስቲያን ውስጥ እያለሁ አባ ባውማ ሆይ ተነስ፣ ወደ በረሃ ውስጥ ገብተህ ወደ ፀሐይ መግቢያ ሂድ። ከቅዱሳን ሁሉ አብዝቶ ፈቃዴን የፈጸመውን የአንድ ገዳማዊ ስጋ ትገንዝ ዘንድ የሚለኝን ቃል ከሰማይ ሰማሁ። ያን ጊዜም ደስ ብሎኝ ተነሳሁ። በበረሃውም ውስጥ 3 ቀን ተጉዤ ከአንድ ገዳማዊ በዓት ደርሼ ደጁን አንኳኳው። አንድ ሽማግሌ ገዳማዊም ከፈተልኝና እርስ በርሳችን ሰላምታ ተለዋወጥን። በዚች በረሃ ሌላ ገዳማዊ አለን ብዬ ጠየቅኩት። አዎን አለኝ። ሁለተኛም ስምህ ማን ነው አባቴ ሆይ? በዚችስ በረሃ ውስጥ ምን ያህል ጊዜ ኖርህ አልኩት። ስሜ ስምዖን ነው። በዚች በረሃ የኖርኩትም 70 ዓመታት ነው አለኝ። ከእርሱ ዘንድም ወጥቼ 3 ቀን ተጓዝኩ። ሁለተኛም ስሙ ባሞን የሚባል ገዳማዊ ያገኘው። ሰላምታም ሰጠሁትና በዚች በረሃ ሌላ ገዳማዊ አለን አልሁት። አዎን አለ አለኝ። 4 ቀንም ተጓዝኩ። ወደ አባ ኪሮስ በዓት ደረስኩ። ቅዱስ አባት ሆይ ባርከኝ እያልኩ ደጁን አንኳኳው። አባ ባውማ ሆይ መምጣትህ መልካም ነው ብሎ ከውስጥ ተናገረኝ። እግዚአብሔር ያከበረ ሰው በሰላም በፍቅር ወደ እኔ ግባ አለኝ። ያን ጊዜም ገብቼ ከእርሱ ተባረኩ። በፊቱም የእግዚአብሔርን ጸጋ ክብር አየሁ። የራሱ ጠጉሩና ጽሕሙ እንደ በረድ የነጣ ነበረ። ከዚህም በኋላ ተቀመጡ። በብቻውም አቀፈኝ፣ እንዲህም አለኝ። እነሆ ይህችን ሰዓት እየጠበቅኋት በዚች በዓት 57 ዓመት ኖርኩ። ይህንንም ሲል ጥቂት ታመመና ተኛ። እየደነገጠ ያችን ሌሊት አደረ። ሲነጋም በበዓቱ ውስጥ ታላቅ ብርሃን በራ። ብርሃናዊ ሰውም ገባ። በእጁም የብርሃን መስቀል አለ። በአባ ኪሮስ አጠገብም ተቀምጦ ሳመው፣ ባረከውም፣ አጽናናው። ሰላምን፣ ፍቅርን፣ አንድነትን አደረገለት። ከእርሱም ተሰወረ። እኔም ፈራሁ። እንዲህ የሚበራ ይህን ክብር የተጎናጸፈ ይህ ማን ነው አልኩት። እርሱም ልጄ ሆይ ይህ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። ልማዱ ስለሆነ ሁልጊዜ ይመጣል ያጽናናኛልም አለኝ። በቀዳሚት ሰንበት ዕለትም 9 ሰዓት በሆነ ጊዜ እስከ ሰማይ የሚደርስ ታላቅ ጩኸትን ሰማሁ። ከጩኸታቸውም ኃይል የተነሳ ምድር ተናወጸች። እኔም ይህ የምሰማው ጩኸት ምንድን ነው ብዬ ጠየቅኩት። እርሱም ልጄ ሆይ ይህ በሲኦል የሚኖሩ የኃጥአን ጩኸት ነው። ስለ ቅድስት ትንሣኤው የእሁድ ፀሐይ እስክትጠልቅ ድረስ እግዚአብሔር ያሳርፋቸዋልና ስለዚህም እግዚአብሔርን ያመሰግኑታል አለኝ። በዚችም ዕለት ሐምሌ 7 ቀን ቅዱስ አባ ኪሮስ ጮሆ አለቀሰ። ዛሬ በግብፅ አገር ታላቅ ምሰሶ ወደቀ። ይኸውም የገዳማውያን አለቃ ቅዱስ አባ ሲኖዳ ነው አለ። ከዚህም በኋላ ከደዌው ጽናት የተነሳ እሁድ ሌሊት እጅግ ደነገጠ። በበዓቱም ውስጥ እነሆ ታላቅ ብርሃን በራ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ገብቶ በአባ ኪሮስ ራስ አጠገብ ተቀመጠ። አባ ኪሮስም መድኃኒታችንን ጌታዬ ሆይ ይህን ሰው ባርከው አለው። መድኃኒታችንም የመረጥሁ አባ ባውማ ሆይ
ጽናት ትፍራም፣ ሰላሜ በረከቴም ከአንተ ጋር ይሁን። አሁንም ታማኝ አገልጋይ የሆነ የዚህን የቅዱስ ኪሮስን ያየኸውንና የሰማኸውን ወደፊትም ዳግመኛ የምታየውንና የምትሰማውን ገድሉን ጻፍ አለኝ። ከዚህም በኋላ መድኃኒታችን አባ ኪሮስን እንዲህ አለው፣ እነሆ አንተ ትሞታለህና አትዘን። ሞትህ ሞት አይደለም የዘለዓለም ሕይወት ነው እንጂ። የገድልህን መጽሐፍ የሚጽፈውን ወይም የሚያነበውን የሚሰማውንም ሁሉ በምድርም መታሰቢያን የሚያደርገውን ሁሉ በደብረ ጽዮን በሚደረገው የ1000 ዓመት በዓል ምሳ ከእኔ ጋር ይቀመጥ ዘንድ አደርገዋለሁ። ከቅዱሳኖቼም ጋር ቆጥረዋለሁ። የኃጢአቱንም መጽሐፍ ቀድጄ ስሙን በሕይወት መጽሐፍ እጽፋለሁ። ለመሥዋዕት የሚገባውንም ዕጣኑንና ወይኑን መብራቱንም መባ አድርጎ ለሚሰጥም በስምህም ለድሆችና ለችግረኞች ምጽዋትን ለሚያደርግ ዓይን ያላየውን ጆሮም ያልሰማውን በሰው ልቡናም ያልታሰበውን በጎውን ዋጋ እኔ እጥፍ ድርብ አድርጌ እሰጠዋለሁ። በበኩር ቤተ ክርስቲያንም ሥጋዬን ደሜን አቀብላቸዋለሁ። በዚህም ዓለም ቤታቸውን እባርካለሁ፣ ልጆቻቸውንም አሳድጋለሁ። ከበጎ ነገር ሁሉ ምን አያጡም። አሁንም ከዚህ ዓለም ድካም ወደ እረፍት የዘላለም ተድላ ደስታ ወዳለበት ወደ ብርሃን ቦታ እወስድ ዘንድ ጊዜው ደረሰ። መድኃኒታችንም ይህን ሲናገር እነሆ ነቢዩና ዘማሪው ዳዊት መጣ። መሰንቆም ከእሱ ጋር ነበረች። ይህች ዕለት በእርሷ ፈጽሞ ሐሴትን እናደርግ ዘንድ እግዚአብሔር የሠራት ናት እያለ አመሰገነባት። መድኃኒታችንም አባ ኪሮስን እነሆ ዘማሪው ዳዊት መጥቷልና ይዘምርልህ ዘንድ የምትሻውን ንገር አለው። ዳዊትም ቅዱስ አባ ኪሮስን በየትኛው አውታር እንድዘምርልህ ትሻለህ? ደግሞስ በየትኛው ዜማ፣ በየትኛው ስልት፣ በመጀመሪያው ነውን ወይስ በሁለተኛው ወይስ በሦስተኛው አለው። ቅዱስ አባ ኪሮስም በ10ሩም አውታር በየስልታቸውና በየዜማቸው ልሰማ እሻለሁ አለ። ያን ጊዜም ዳዊት መሰንቆውን አዘጋጅቶ የጻድቅ ሞቱ በእግዚአብሔር ፊት የከበረ ነው አለ። ዳግመኛም ጎለመስሁ አረጀሁም፣ የሚወድቅ ጻድቅን አላየሁም አለ። ዳዊትም ድምፁን አሳምሮ ዘመረ፣ መሰንቆውንም በስልት መታት። ያን ጊዜም የቅዱስ አባ ኪሮስ ነፍሱ ወጣች። መድኃኒታችንም ተቀብሎ ሳማት፣ ለመላእክት አለቃ ለሚካኤልም ሰጣት። እኔ አባ ባውማም የቅዱስ አባ ኪሮስን ሥጋውን ቀበርኩ። ከበዓቱም በወጣው ጊዜ በረሃው በሰማይ ሰራዊት ተመልቶ አየው። መድኃኒታችንም የቅዱስ አባ ኪሮስ ሥጋው ባለበት በዓት ላይ መስቀሉን አኑሮ ዘጋት። ከዚህም በኋላ መድኃኒታችን ለእኔ ሰላምታ ሰጥቶኝ መላእክትና የመላእክት አለቆች በፊቱ እያመሰገኑና እየዘመሩ በታላቅ ክብር አረገ። የቅዱስ አባ ኪሮስን ነፍስ ከመድኃኒታችን ጋር እንደዚህ አሳረጓት። እርሷን በተሰጣት ክብር ደስ እያላት አረገች። እኔም አባ ባውማ በዚያ ቦታ ብቻዬን ቀረው። ተመልሼም ወደ አባ አሞን በዓት ደረሱ። ከዚያም የ3 ቀን መንገድ ተጉዤ ወደ አባ ስምዖን በዓት ደረሱ። ከዚያም 3 ቀን ተጉዤ ወደ ቦታዬ ወደ አስቄጥስ ገዳም ደረሱ። ለመነኮሳቱም ሁሉ ያየሁትንና የሰማሁትን ሁሉ የቅዱስ አባ ኪሮስን ገድሉን ስለ አባ ሲኖዳም እረፍት ትንቢት እንደተናገረ ነገርኳቸው። መነኮሳቱም ሰምተው እጅግ አደነቁ። የተመሰገነ እግዚአብሔርንም አመሰገኑት። እኔ አባ ባውማም የቅዱስ አባ ኪሮስን ገድሉን ጽፌ ለሚያነበውና ለሚሰማው ሁሉ መጽናኛ ይሆን ዘንድ ወደ አብያተ ክርስቲያናት ሁሉና ወደ ገዳማትም ላኩ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት ቁጥራቸው 15 የሚሆኑ ከአባ ኖብ ጋራ በሰማዕትነት የሞቱ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን።